ጥያቄ ቁጥር 1 dash bag is this? A who, B which, C whom, D whose? የነዚህ ዲፈረንስ ምንድነው? አጠር ያለ ማብራሪያ ለማየት ያክል who የምንጠቀመው ለሰው ነው ሰውን ለመግለጽ ወይም ደግሞ በጥያቄ ፎርም ሊሆን ይችላል ወይም በሙሉ ዲክላራቲቭ ወይም ሀታዊ አረፍተ ነገር ውስጥ ሊሆን ይችላል ነገር ግን ስትራክቸሩን በተመለከተ ሁሌ ከዚህ በኋላ ከሁ በኋላ የሚመጣው verb ነው verb ሲባል ለምሳሌ verb to be ሊሆን ይችላል is are ሊሆን ይችላል ወይም ደግሞ action verb ሊሆን ይችላል ለምሳሌ win ስለዚህ who is coming ማን ነው የመጣ ያለው who are you አንተ ማን ነህ who win the race ማን ነው ያሸነፈው ለማለት ስንጠቀም የምንጠቀመው ነው anyways ከበኋላ verb ይመጣልናል ማለት ነው which ብዙ ጊዜ ለፕሪፈረንስ እዚህ ጋር who ማንነቱን ለመጠየቅ ነው ግን which ግን ለፕሪፈረንስ ነው ምርጫ which one is correct which is yours የትኛው ነው ያንተ የትኛው ነው ትክክል የትኛው ነው ለማለት ስንፈልግ የምንጠቀምበት ነው which በጥያቄ ፎርም ማለት ነው እንዲሁም በአጠታዊ አረፍተ ነገርም አንድ ነገር ዲስክራይብ ለማድረግ እንጠቀምበታለን ምሳሌ the bag which is black is mine the bag ቦርሳው which is black የገለጽኩት ነው ይሄ ጥቁሩ ቦርሳ የኔ ነው ስለዚህ which አይተምን ለመግለጽ ዲስክራይብ ለማድረግ ስንጠቀምበት በዲክሌሬቲቭ በጥያቄ ብቻ ሳይሆን በአጠታዊ አረፍተ ነገር ውስጥ ራሱ መጠቀም እንችላለን ማለት ነው ግን ያኔ በአጠታዊ አረፍተ ነገር ውስጥ እንጠቀመው ለማብራራት ነው ማለት ነው whom ከሆነ ግን ኦብጀክቲቭ ኬዝ ነው የምንጠቀመው ወይም ከኦብጀክቲቭ ፕሮናውን ጋር ነው የምንጠቀመው አሁን እዚህ ጋር ከሁም በኋላ የሚመጣው ሰብጀክት ነው ማለት ለምሳሌ I you we they ይመጣሉ ማለት ነው እዚህ ጋር ስለዚህ ምሳሌ the man whom I told you about is coming ያ ስለሱ አንዳንድ ነገሮች የነገርኩን ሰው እየመጣ ነው the man whom I told you ከሁም በኋላ I ነው የመጣው እንደዚህ ጋር ሰብጀክት መጣ ማለት ነው ስለዚህ ከሁም በኋላ ማን ይመጣል ሰብጀክት ይመጣል which ለፕሪፈረንስ እንጠቀምበታለን ከሁ በኋላ ደግሞ verb ይመጣል whose ደግሞ ከwhose በኋላ ጥያቄ ላይ የሚመጣው ንብረትን look ማንኛውም property ሊመጣ ይችላል ወይም ደግሞ noun items ሊመጣ ይችላል የንብረት ባለቤትነት ነው የሚያመለክተው whose ስለዚህ ከwhose በኋላ ባለቤትነትን ሊያመለክቱ የሚችሉ ማንኛውም ንብረቶች ሊጠቀሱ ይችላሉ እዚህ ጋር ግን ናውንም ይጠቀስ ሌላም ነገር የንብረት ባለቤትነትን የሚያመለክቱ ናቸው ለምሳሌ whose bag is this ይሄ የማን ነው ባጉ whose bag is etc ብዙ ምሳሌዎችን ማየት ይቻላል ማለት ነው በዚህ እና ከዚህ ማብራሪያ በመነሳት የዚህ ጥያቄ ትክክለኛው መልስ የሚሆነው D ነው ማለት ነው whose bag is this ይሄ ቦርሳ የማን ነው ይሆናል ሁለተኛ ጥያቄ dash bag is yours A who B which C whom D whose ትክክለኛው መልስ which ይሆናል ማለት ነው ለምን የትኛው ቦርሳ ነው ያንተ እያለ ስለሆነ which bag is yours ይሆናል ሶስተኛው ጥያቄ dash took my bag who took which took whom took whose took the right answer is who ነው which ነው whom ነው whose ነው እዚህ ጋር እንደምታዩት verb መጥቷል ከማን በኋላ ነው verb ይመጣል ብለን ያወራነው እንግዲህ preference ወይም ደግሞ ምርጫን ለመጠየቅ which አይተናል የንብረት ባለቤትነትን ለማመልከት whose አይተናል ከሱ በኋላ verb የመጣ በጥያቄ ላይ
የምንጠቀመው ማን ነው? ኮሜንት ሴክሽን ላይ እናንተ መልስ ታስቀምጣላችሁ ማለት ነው። ታንክ ዩ ቬሪ ማች